ሰላም ውድ የንስር ቋንቋ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባር ቤተሰቦቻችን ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ በዋናነት ወደዚህ ቪዲዮ ወይም ደግሞ ይህንን መልእክት ለማስተላለፍ የመጣሁት በተለይ ማንበብ እየቻሉ መጻፍ ለሚቸገሩት በጣም አስፈላጊ ስለሆነ ነውና ሁላችሁም ላይክ እና ሼር እያደረጋችሁ እንዲሁም ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ተተባበሩ ዘንድ ለሌሎች ሼር እያደረጋችሁ ታዳርሱላችሁ ዘንድ ከወዲሁ አሳስባለሁ። ምክንያቱም አብዛኛው ሰው እኔ አሁን በላይቭ ገብቼም ሳስተምር ቅዳሜና እሑድ ላይቭ ላይ አስተምራለሁ። በኢሞ ማለት በቴሌግራም እና እንዲሁም በዩቲዩብ በቲክቶክ ቅዳሜና እሑድ ከ3 ሰዓት ጀምሮ እስከ 6 ሰዓት ባሉ ሰዓቶች ውስጥ ገብቼ እያስተማርኩ ብዙ ጊዜ እገኛለሁና ከዛ ላይ ብዙ ጊዜ በተደጋጋሚ የሚነሱ ጥያቄዎች ናቸውና አንደኛን ከአራተኛ ፊደል አለመለየት፣ ሶስተኛን ከስድስተኛ ፊደል አለመለየትና እንዲሁም አናባቢ ድምጾችን ባለማወቅ በጣም ብዙ አይነት ጥያቄዎች ይነሳሉ። ማንበብ እየቻሉ ነገር ግን መጻፍ የሚቸገሩ ብዙ የሚባሉ ሰዎች ስላሉ ለነሱ ሼር እና ላይክ እያደረጋችሁ ታዳርሱልኝ ዘንድ ከወዲሁ ላሳስባችሁ እወዳለሁ። እና ዛሬ የምናያቸው አንደኛ ከአራተኛ ፊደል ልዩነታቸው ምንድነው? አንደኛ ፊደል መገለጫው ምንድነው? አራተኛ ፊደል መገለጫው ምንድነው? ሶስተኛ ከስድስተኛስ በምን ይለያሉ የሚሉትን በደንብ ጠለቅ ባለ ትምህርት ነው ማስተምራችሁ። ረጋ ብላችሁ እስከ መጨረሻው በመከታተል ዛሬ የመጨረሻ መፍትሄ ታገኛላችሁ። እስከ መጨረሻው አብራችሁ ይቆዩ። ስለዚህ ከዚህ ወደ ዋናው ትምህርት ስንሄድ አንደኛ ፊደል ባህሪው ምን ይመስላል? አንደኛ ፊደል ማለት ምንድነው? ሁለተኛ ፊደል አራተኛ ፊደልስ ምንድነው? ሶስተኛ ስድስተኛ የሚለውን እዚህ ጋር ባስቀመጥኩላችሁ መሰረት እንዲሁም በተጨማሪ ማብራሪያ በደንብ አድርጌ አስተምራችኋለሁ። ረጋ ብላችሁ ተከተሉኝ። አንደኛ ፊደል ማለት አፍን በመጠኑ መክፈት። ያ ማለት ይከፈታል ማለት አይደለም። አፍ በመጠኑ በጣም በትንሹ ማለት ነው። ከዛ ለምሳሌ የበ ፊደል ወይም በ ሲባል እንዴት ነው የምንለው? በ እቺ ማለት በ ነች አይደለ? በ ስትሉ በትንሿ በጣም በስሱ ነው አፍ የምንከፍተው ሲባል አፍ ዝግጅት ላይ ነው። ምንድነው የሚሆነው? አፍ ዝግጅት ላይ ነው የሚሆነው። ለመክፈት ዝግጅት ላይ ነው እንጂ ይከፈታል ማለት አይደለም። በ ስትሉ ገና ለመክፈት ዝግጅት እንደምናደርገው ነው። ሲቀጥል ደግሞ እዚህ ጋር የምትይዙልኝ ነገር አንድ መቅረት የሌለበት ጉዳይ አንደኛ ፊደሎች የሚል ድምጽ አላቸው። ይህን የሚለውን ድምጽ እንዴት ልናገኘው እንችላለን? ለምሳሌ እዚህ ጋር በ ስትሉ የሚል ድምጽ አለ፣ መ ስትሉ የሚል ድምጽ አለ፣ ጠ ስትሉ የሚል ድምጽ አለ። ሶስቱ ተመሳሳይ ድምጾች ናቸው። ለምን የሚል ድምጽ አላቸው? ስለዚህ ምን እናደርጋቸዋለን? አንደኛ እናደርጋቸዋለን ማለት ነው። ስለዚህ አንደኛ ፊደል ላይ የምናገኘው ድምጽ ሁሌም የሚል ድምጽ ብቻ መሆን መቻል አለበት። በየፊደሉቱ መጨረሻ ላይ ድምጹ የሚል ድምጽ ከሆነ አንደኛ ፊደል እናደርጋለን። ለምሳሌ ለ፣ መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ፣ በ ስንል በተመሳሳይ የሚል ድምጽ አለው። ስለዚህ ይህ ፊደል ስንተኛ ነው? አንደኛ ፊደል ነው የምናደርገው። ለምሳሌ ለ ካልን አንደኛ ነው፣ መ ካልን አንደኛ ነው፣ ሰ ካልን አንደኛ ነው። ለምን የሚል ድምጽ አለ ማለት ነው። ስለዚህ አፋችን በመጠኗ በትንሿ ለመክፈትም ሳይሆን መክፈት ዝግጅት ማድረግ ነው እንጂ መክፈት አይደለም። ስለዚህ በትንሿ ልትከፈት ትችላለች። እሱ ደግሞ የአንደኛ ፊደል መጠሪያ ድምጽ የሚለው ከተጠራ ማንኛውም ፊደል ከሀ እስከ ፐ ቢሆን የሀ ፊደል ብቻ ይለያል። ከሱ ውጭ ያሉ ፊደላት ግን አንደኛ ድምጾች የሚል ድምጽ አላቸው። መሞከር ትችላላችሁ ራሳችሁ። በዚህ መሰረት አንደኛ ፊደል እናውቃለን ማለት ነው። ሁለተኛ አራተኛ ፊደል። አራተኛ ከአንደኛ በምን ይለያል የሚለውን አብረን እናያለን። ስለዚህ አራተኛ ፊደል ደግሞ አፍን በደንብ መክፈት። ምንድነው የሚለው? አፍን በደንብ ማስፋት። አፍን በደንብ ማስፋት ማለት አፍን በደንብ መክፈት ማለት ነው። ያ ማለት የበፊደል ለምሳሌ በፊደልን ብንወስድ ባ ስትሉ ምን ይሆናል? አፋችሁ በደንብ ይከፈታል ማለት ነው። ባ ስትሉ አፋችሁ በደንብ ይከፈታል። ስለዚህ አራተኛ ፊደሎች ላይ የምናገኘው ባ ስንል አፋችን የሚከፍተው ድምጽ ማን ነው? አ የሚለው ድምጽ ነው። ይሄ አ የሚለውን ድምጽ በበ ውስጥ ባይኖር ኖሮ አ ማለት አንችልም። ስለዚህ ባ ስትሉና አ ስትሉ በተመሳሳይ አፋችሁ ይከፈታል። ስለዚህ የበፊደል አራተኛ እንዲሆን ያደረገው አ የሚለው ድምጽ ስላለ ነው። ስለዚህ ባ ስትሉ አ የሚል ድምጽ አለ በውስጡ። ማንኛውም አራተኛ ፊደል አፍ ከፍተን እንጠራለን። ምክንያቱም አንድ ሰው ምግብ ሲበላ አፉን ከፍቶ ነው ሊወጥ የሚችለው። አፉን መክፈት ካልቻለ ምግቡ ተዘረክርኮ በመሬት ይወድቃል አይደለ? እንደዛ ሁሉ አራተኛ ፊደልን መጥራት የምንችለው አፋችን ስንከፍት ብቻ ነው። አፋችን ካልከፈትን ፊደሉን ተሳስተናል ማለት ነው። ለምሳሌ በብለን ባ እዩት። ባ ማለት እያለብን በምንል ከሆነ አፋችን አልከፈትንም። ስለዚህ ፊደሉ አራተኛ ሳይሆን አንደኛ ሆነ ማለት ነው። አራተኛ ፊደል ከሀ እስከ ፐ በሙሉ አ ሚል ድምጽ አላቸው። ሀ፣ ላ፣ ማ፣ ሳ፣ ራ፣ ሳ፣ ሻ፣ ቃ፣ ባ፣ ታ ስንል በሙሉ በተመሳሳይ አ ሚል ድምጽ ነው ያላቸው። ስለዚህ አራተኛ ፊደሎች ላይ ምን ድምጽ አላልኳቸው? አ የሚል ወይም ደግሞ አፋችን ሙሉ በሙሉ በደንብ የምንከፍትባቸው ድምጾች በሙሉ
አራተኛ ድምጾች ይባላሉ። ስለዚህ አንደኛ ከአራተኛ በምን ይለያል? አንደኛ ድምጽ የሚል ወደ ውስጥ የሚጠራ ድምጽ ሲኖረው አራተኛው አ ነው። ያ ማለት ለ አንደኛ ነው፣ ላ አራተኛ ነው። መ አንደኛ ነው፣ ማ አራተኛ ነው። በዚህ ምሳሌ ሌሎችንም ማየት ትችላላችሁ። ሌላው ሶስተኛ ፊደል ምን ይመስላል? ሶስተኛ ፊደል ማለት ፈገግታ መሰል ወይም ደግሞ ፈገግታን መፍጠር ማለት ነው። እነዚህ ሶስተኛ ፊደሎች ፈገግታን ይፈጥራሉ። ያ ማለት ሶስተኛ ፊደሎችን ስትጠሩ ከንፈራችሁ ይሸሻል፣ ጥርሳችሁ ይታያል ማለት ነው። ሶስተኛ ፊደልን ስንጠራ ከንፈራችን ይሸሻል፣ ጥርሳችን ይታያል። ቸክ አድርጉት፣ ሁላችሁ ቸክ አድርጉት። ምክንያቱም እንዴት ከንፈራችን ሊሸሽ እንደሚችል እንዴት ጥርሳችን ሊታይ እንደሚችል ፊደሉን ስትጠሩት ይመጣላችኋል። ለምሳሌ የለ ፊደልን ብትጠሩት ሊ ስትሉ ከንፈራችሁ ይሸሻል፣ ጥርሳችሁ ይታያል። ሂ ብትሉም በተመሳሳይ፣ ሚ ብትሉም በተመሳሳይ፣ ሲ ሪ ሲ ያላችሁ ስትሄዱ እያንዳንዱ ሶስተኛ ፊደል ምን አይነት ድምፅ አላቸው? ወደ ጎን የሚሄድና ከንፈራችን የሚያሸሹ የፈገግታ ድምፅ ተብለው ይታወቃሉ። ከንፈር ወደ ጎን ነው የሚለጠጠው። ስለዚህ ምንድነው የሚለው? ፈገግታ መሰል። ለምሳሌ ቢ ሲባል ከንፈር ወደ ጎን ይለጠጣል። ቢ ስትሉ ወደ ጎን ይለጠጣል። ሊ ስትሉም እንደዛው። ስለዚህ እዚህ ጋር የምንይዘው ነገር አንድ ተጨማሪ ከፈገግታ ድምፅ በተጨማሪ የምንይዘው ነገር ምንድነው? ሶስተኛ ድምጾች ኢ የሚል ረዥም ድምፅ አላቸው። ረዥም እስከፈለገ መሄድ የሚችል ረዥም። ለምሳሌ ኢ ብላችሁ ብትሄዱ አያቆሙም፣ በደቂቃዎች መቆየት ይችላል። ስድስተኛ ፊደሎች ከሆኑ ግን ቶሎ ነው የሚቋረጡት። አለቀ፣ ከዚህ በላይ መሄድ አይችልም። ለምሳሌ የሀ ፊደልን ብትወስዱ ህ ከዚህ በላይ ሊሄድ አይችልም ስድስተኛ። ሶስተኛ ከሆነ ግን ሂ ብለህ መሄድ ትችላለህ ወይም ትችላለች። በጣም ቀላል ነው። ስለዚህ መለየት የምንችለው አንድ ረዥምና አጭር ድምፅ፣ ሁለተኛ ደግሞ ኢ ስንል የሚፈጠረው የፈገግታ ድምፅ ነው ሶስተኛው። ስድስተኛው ደግሞ ምን አይነት ድምፅ ነው የሚሆነው? እንየው። ስድስተኛ ፊደል ድምፁን ማጠር ወይም ማሰር። ለምሳሌ ብ ሲባል ድምፁ እዛው ይቀራል ወይም እዛው ይቆማል። አያችሁ፣ ምን ብያችኋለሁ? መጀመሪያ ላይ ድምፁ አጭር ነው ብያችኋለሁ አይደለም? ድምፁ አጭር ይሆናል። ስድስተኛ ፊደል በተፈጥሮ ድምፁ አጭር ነው፣ ይቋጠራል ወይም ይታሰራል፣ ሩቅ መሄድ አይችልም። ይህን የሚያደርገው ደግሞ ስድስተኛ ፊደልን ስንጠራ ድምጻችን ወደ ውጭ መውጣት ስለማይችል፣ ፊደሉን ስንጠራ ወደ ድምጻችን ወደ ውስጥ ነው። ትንፋሽ ወደ ውጭና ወደ ውስጥ መመላለስ ስለማይችል ቶሎ ብሎ ያቋርጠዋል። ለምን? ለምሳሌ እናንተ ትንፋሻችሁን ወደ ውስጥ ሳብ አድርጋችሁ ለ30 ሰከንድ መቆየት አትችሉም አይደለ? ቶሎ እንድትመልሱ ያስገድዳችኋል ውስጣችሁ። እነዚህ ፊደላትም ወደ ውስጥ ስለሚጠሩ ትንፋሽ ወደ ውጭ መውጣት ስላለበት ያንን ስለሚገድብብን ቶሎ ብለን እናቋርጣቸዋል። ህ ስትሉ ትንፋሻችሁን ወደ ውስጥ ነው የምትወጡት። በዚህን ጊዜ ስድስተኛ ፊደሎችን እየጠራችሁ ከሆነ ቶሎ እንድትቆርጧቸው ያደርጋቸዋል። ለምን? ትንፋሽ መመለስ ስላለበት በራሱ በተፈጥሮ ትንፋሽ ይመልሰዋል እና ትንፋሻችን ወደ ውስጥና ወደ ውጭ መመላለስ ስላለበት የግድ ቶሎ አቋርጠን እንጠራዋለን ማለት ነው። ስለዚህ አጭር ወይም ደግሞ እዛው ታስሮ የሚቀር ድምፅ ያላቸው ስንተኞቹ ነው? ለስድስተኞቹ ነው ማለት ነው። ስለዚህ ዛሬ ያየናቸው አንደኛ ከአራተኛ፣ ሶስተኛ ከስድስተኛ ምን እንደሚመስሉና የየራሳቸው ባህሪ እያንዳንዳቸው ላይ የምናየው ባህሪ ምንድነው የሚለውን በትንሹም ቢሆን አይተናል። እናንተ ደግሞ በውስጥ መስመር በመማር በአጭር ጊዜ በተለይ ማንበብ እየቻላችሁ መጻፍ የምትቸገሩ ከሆነ በሳምንት 5 ቀን ከሰኞ እስከ ዓርብ እናስተምራችኋለን። በአጭር ጊዜ ከ2 ወር እስከ 3 ወር ባልበለጠ ጊዜ በጣም ቢበዛ 2 ወር ማንበብ እየቻላችሁ መጻፍ የምትቸገሩ ሰዎች ቢበዛ 2 ወር። እኔ አሁን እንደዛ ምላችሁ እያስተማርኳቸው የተለወጡ ሰዎችን ስለማቀ ማንበብ ችለው መጣው መጻፍ የሚቸገሩ ልጆች በ1 ወር ውስጥ በ2 ወር ውስጥ ሙሉ ሆነው ይወጣሉ ያለምንም ጥርጥር። ምክንያቱም መፍትሄው በጣም ቀላል ስለሆነ ትልቁን ፐርሰንት ማንበቡን ችለናል። መጻፍ አይደለም የሚቸግረን፣ መጻፍን ደግሞ የፊደላትን ድምፅ እንዴት አድርገን አቀናጅተን ማውጣት እንችላለን፣ በፊደል ውስጥ ያለው ድምፅ ምን ይመስላል፣ ወይም አናባቢ ድምፁ ከየትኛው ቦታ የትኛው እናገኘዋለን የሚለውን እሱንን በተደጋጋሚ በማንበብና በመረዳት በቀላሉ ማንበብና መጻፍ ትችላላችሁ። በውስጥ መስመር መማር የምትማሩ ካላችሁ ደውሉልን። በዋትስአፕ በኢሞ በቴሌግራም አግኙን። ከዛ ውጭ ደግሞ ዘወትር ቅዳሜና እሁድ መጀመሪያ ላይ እንደገለጽኩላችሁ በላይቭ በዩቲዩብ የሚሆን በቲክቶክ ተከተሉን። እያንዳንዱን በተለይ ስለ ስድስተኛ እና ሶስተኛ ፊደል አንደኛ እና አራተኛ ፊደል የበለጠ ማብራሪያ ታገኛላችሁ። ስለዚህ ዛሬ ያየናቸው አንደኛ እና አራተኛ፣ ሶስተኛ እና ስድስተኛ ፊደሎችን ስለሆነ ከዚህ በተጨማሪ ደግሞ ሌላ ድጋሚ እንዲሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮመንት ላይ አሳውቁን። ቀለል ባለ ሁኔታ ቀለል ባለ ማብራሪያ እናንተን እንዲገባችሁ አድርገን ባጭሩ እናስረዳችኋለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።